ቤተሰቦቼ እኔ በጣም ትልቅ ጥያቄ የሆነብኝና አልገባኝ ያለ ነገር ምንድን ነው? በአብርሃምና በሄርሜላ ህይወት ወይንም በሩታ ህይወት ዳኒ ለምንድን ነው በመሀል እየገባ የሚያሽቃብጠው? ዳኒ የሁለቱ ትዳር አንድ ላይ መሆን ወይንም የሁለቱ ትዳር መፍረስ ወይንም ደግሞ አንድ ላይ መለያየታቸው ወይንስ አንድ ላይ መሆናቸው ምንድን ነው የሚያስደስተው? ሩታ ማንም ወደ ሌለበት ምንም አይነት ጫጫታ፣ ጭቅጭቅ፣ ምንም ነገር ድምጽ ወደማልሰማበት ቦታ ሂጄ ራሴን ማዳመጥ ፈልጋለሁ ብላ ፍቅርን አማክራት፣ ፍቅርም ደግሞ ይሄን ነገር ማድረግሽ ጥሩ ውሳኔ ነው ብላታለች። ልጇን ይዛ የፈለገችበት ቦታ ቤተሰብም ጋር ሊሆን ይችላል የፈለገችበት ቦታ ሄዳ ራሷን ማዳመጥ ግዴታ ትችላለች፣ ግዴታም አለባት። ሰላም ሰላም፣ እንዴት ናችሁ ውዶቼ? እንዴት ናችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ያብዛልኝ ፈጣሪ። ባላችሁበት ውዶቼ ሰላማችሁ ብዙ ትርፍ ይበልልኝ። የኔ ውዶች እጅግ በጣም ግራ ያጋባኝና የተወዛገብኩበት ነገር ነው ዛሬ ይዤላችሁ የመጣሁት። ሩታ ከጎናቸው ስትሆን ደስታ አይሰማቸውም። ኦር ደግሞ ራሴ ሂጄ ራሴን ላዳምጥ ከልጄ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ፣ ከዚህ ጭቅጭቅ፣ ከዚህ ነገር፣ ከዚህ ዋካታ፣ ከዚህ ጭቅጭቅ ወይም ደግሞ ድምጽ እንትን ሁሉ ረብሻ መውጣት እፈልጋለሁ፣ ራሴን ማዳመጥ እፈልጋለሁ። በቃ ምንም አይነት ጩኸትም ጭቅጭቅ አልፈልግም፣ ለራሴ ማዳመጥና እረፍት ማድረግ እፈልጋለሁ ብላ ልጇ ጋራ ሂዳ አንድ ሻንጣ ብቻ ነው ይዛ የወጣችው። ምክንያቱም እንጆይ ማድረግ ለራሷ ጊዜ መስጠት ራሷን ማዳመጥ ስላለባት ገባችሁ አይደለም? ምክንያቱም እየተፈጠረ ያለው ነገር ለሷ ራሱ ጥያቄ ስለሆነባት ማለት ነው። እያደረጉ ያሉት ነገር ለነሱም አልገባቸውም ታውቃላችሁና ይሄን ነገር ማድረጓ ዳኒ አብርሃም ነው የላከኝ። እንዴት ሩታ እንደምትሄድ አውቆ አብርሃም ሊልከው ቻለ? አብርሃም ከዚህ በፊት ልጁ የጠፋበት ጊዜ ልጁ ሲጠፋ ልጄ የት ነው ብሎ ያልጠየቀ አባት ዛሬ ላይ ደግሞ ልጄን ይዛው ልትሄድ ነው እና ድረስና አዲናው በጭራሽ ልጄን ይዛ የት መሄድ የለባትም ብሎ ዳኒን ልኮት ነው። ምንስ ይሄን ያህል ሞኝ ብንሆን ይሄን ያህል በዚህ ልክ የማይገባን ይመስላችኋል እንዴ? እየሰራችሁት ያላችሁት ስራ ማለት ነው። ግን ቢሆንም ደግሞ የፈለጉትን ነገር መስራት ይችላሉ። ግን የእሷን መብት ደግሞ መጋፋት አይችሉም። ሩታ ከልጇ ጋር ሆና የራሷን ጊዜ ማሳለፍ ትፈልጋለች። ራሷን ማዳመጥ ትፈልጋለች እየተፈጠረ ባለው ነገር። ስለዚህ ዳኒ በር ዘግቶ አትወጭም ምናምን ልጁን ይዘሽ የትም አትሄጂም እና ልጁን ለአብርሃምና ለይቺ ለሆዱ አደርና ለአይምሮ የተደፈነባት ለሄርሜላ ወይንስ ለቡዜ ለማን ነው ልጁን ትታው የምትሄደው? ገባችሁ አይደለ? ስለዚህ አብርሃም እኮ አባት መሆን የማይችል እኮ ሰነፍ ወንድ እኮ ነው፣ ጀዝባ ማለት ነው። ስለዚህ ልጁን ለማን ትታ ልትሄድ ነው ታዲያ? ልጇን እስከሚገኝ ነበር ስጠብቅ የነበረው። ከዚህ ሁሉ ጫጫታና ድምጽ ወጥታ ራሷን ማዳመጥ ለራሷ ጊዜ መስጠት አለባት አይደለ? ይሄን ነገር ለማድረግ መሞከሯ ደግሞ ጥፋት ነው ብዬ አላስብም ማለት ነውና ግን ደግሞ እነሱ አሁንም ሩታ ከነሱ ርቃ ሰላም እንዲሰማት እረፍት እንዲሰማት ራሷን እንድታዳመጥ በፍጹም አይፈልጉም ማለት ነው። ምክንያቱም እሷ እንድትጨናነቅና እንድታብድ ነው መሰለኝ የሚፈልጉትና ግን ደግሞ ያሰቡት ደግሞ መቼም አይሳካላቸውም። አንዳንድ ጊዜ እነሱ በቆፈሩ ጉድጓድ ሌላም ሰው እንደሚገባ አለማወቃቸው ነው። እና ዳኒ እንግዲህ በር ቆልፎባት ቁልፉን ወስዶታል ማለት ነው። እንግዲህ እሱም ቤት ውስጥ ነው ያለው፣ ቁልፉም በራሱ እጅ ነው ያለው። ለምን ይሄን ነገር ማድረግ እንደፈለገ በቤቷ ሂደው ለምን ነፃነቷን እንደሚነሷት ነው ግራ ይገባኝና ብቻ ግን እስቲ እንግዲህ ምን እንደሚፈጠር ነው ያለን በቀጣይ። እውነት ዳኒ ያደረገው ነገር ትክክል አይደለም በነገራችን ላይ። ምክንያቱም ይቺ ልጅ እኮ ራሷን ማዳመጥ እኮ መፈለግ ግዴታ አለባት፣ ችግር የለውም።